ጤና ይስጥልን በርካታ ጉዳዮችን ነግራችኋለሁ። መካከለኛው ምስራቅ ላይ ምን ሲደረግ አደረ፣ ምን ሲከናወን አደረ የሚለውን ኢራን ላይ የደረሰውን ጥቃት፣ አሜሪካ ላይ እንደዚሁም በመርከቦቿ ላይ የደረሰውን ጥቃት፣ ከዛም ባሻገር እስራኤል ላይ የደረሰውን ጥቃት ነግራችኋለሁ። ይህን ሰፋ አድርጌ የተለያዩ ሀሳቦችን እንግዲህ ራፓፕ ያርኩ ነው ነግራችሁ፣ ምክንያቱም መረጃውን መጋራት ስላለብኝ። ኢራን እንግዲህ ፕሪኤምፕቲቭ ኦፕሬሽን በገንጣይ ኃይሎች ላይ ወይም ደግሞ አርጂሲ በዚህ በኢራቅ በኩል ጥሰው ሊገቡ የሞከሩ ወይም ጥሰው የገቡ ኃይሎችን የኩርዶች ነው እነሱን መተቻለው ብላለች። ድንበር የተጥሶ ገብተው ነበረ፣ እነሱ ላይ ጥቃት ሰንዝር ያለው ቀድሞ የታሰበበት አስበበት ነው ያደረኩት የሚል ሀሳብ ሰጥታለች። ስሪላንካ አሁንም በኢራን እንግዲህ በኢራን መርከብ ላይ የደረሰውን አደጋ ተከትሎ በሱ ላይ ጉዳት የደረሰባቸውን ሰዎች በማውጣቱ ስራ ላይ አሁንም እንደተሰማራች ግልጽ አድርጋለች። አይአርጂሲ በዩኤስ ታንከር ላይ በሰሜናዊ ገልፍ አካባቢ ጥቃት ሰንዝሮ መምታቱን ግልጽ አድርጓል። የዩኤስ መርከብ ላይ ማለት ነው። ያ ማለት ኢራን የአሜሪካን መርከብ መታች ነው ጉዳዩ። እሱን በደንብ ያሳያቸዋለሁ። የአሜሪካው መከላከያ ሚኒስትር ፔት ሄግሴት ደግሞ እስራኤል እስከ መጨረሻው እንድትቀጥልበት ነግረዋታል። ያ ማለት ፋይት ቱ ኤንድ የሚል ሀሳብ ሰጥተዋል። ይህ ምንድን ነው የሚለውንም እንደዚሁ እናየዋለን። የትኛውንም ሰዓት የወሰደውን ጊዜ ይውሰድ፣ እኛ ጦርነቱን እንቀጥልበታለን በሚል የኢራን ጀነራልም እንደዚሁ ሀሳብ ሰጥተዋል። አሜሪካና እስራኤል እንግዲህ በፈጸሙ ጥቃት 105 ሲቪሊያን ሳይትስ ኢን ኢራን በሬድ ክረሰንት ያስቀመጠዋል። 105 ቦታዎች ላይ የንጹሃን የተባሉ ቦታዎች ላይ ንጹሃን በሚንቀሳቀሱባቸው ቦታዎች ላይ ጥቃት መሰንዘራቸውን እንደዚሁ እንግዲህ ሬድ ክረሰንት ያ ማለት ቀይ ጨረቃ በነሱ ወይም ደግሞ እኛ ቀይ መስቀል በምንለው ጥቃት መድረሱን በዚህ በኩል ተረጋግጧል ማለት ነው። የኦማን ፎሬን ሚኒስትር የውጭ ጉዳይ ሚኒስትር ሌትስ ስቶፕ ዘ ዋር ናው፣ ጦርነቱን አሁን እናስቁመው የሚል ሀሳብም ሰጥተዋል። ብዙ ጉዳዮች ኤክስፕሬስ ዌይ በኢራን እንግዲህ ሎሬስታን አካባቢ ሴቨራል ኤሪያስ በእስራኤል ጥቃት ኢላማ ውስጥ መግባታቸው ተነግሯል። ድሮን ወደ ሳውዘርን እስራኤል ተወንጭፎ እዛም ላይ መክሸፉ ተሰምተዋል። እነዚህ ጉዳዮች ሁሉ በጣም መነጋገሪያ ሆነዋል። ስለዚህ እያንዳንዱን ሀሳብ በግልጽ ነግራችኋለሁ ማለት ነው። ምንድን ነው አሁን ያለው እንቅስቃሴ የሚለውም በበርካቶች ዘንድ መነጋገሪያ የሆነ ጉዳይ ነው። እንግዲህ ኢራን በርካታ ጥቃቶችን እየሰነዘረች እንደሆነ ይታወቃል። ስለዚህ ከመጀመሪያው ለነግራችሁ ፈልጋለሁ። ኢራን ክላይምስ ፕሪኤምፕቲቭ ኦፕሬሽን ኦን ሴፐሬት ግሩፕ ያ ማለት እንግዲህ የኢራን የኢንቴሊጀንስ ሚኒስትሪ ያ ማለት የደህንነቱ ማለት ነው ከአይአርጂሲ ጋር ከእስላማዊት ሪፐብሊክ ኢራን አብዮታዊ ዘብ ጋር በመሆን የስለላ ወይም ደግሞ የደህንነቱ ከዋናው ጦር ጋር በመሆን የቀደመ ፕሪኤምፕቲቭ የታቀደበት ጥቃት በዩኤስ ኤንድ እስራኤል አሜሪካና እስራኤል በሚደግፏቸው ገንጣይ ኃይሎች ሊደረግ የነበረውን ወንጀል ማክሸፉን ተናግሯል። ያ ማለት ፕሎቲንግ ብሪች ኢራንስ ዌስተርን ቦርደር በምዕራብ በኩል ያለውን የኢራን ድንበር ጥሰው ሊገቡ ሲሉ ፕሪኤምፕቲቭሊ አስበውበት ጥቃት አድርሰውባቸዋል ነው በዋናነት ሀሳቡ። ወይም ደግሞ የኢራን የኢንቴሊጀንስ ሚኒስትርና እንግዲህ አርጂሲ ዋናው ጦር በዚህ ልክ ጥቃት ማድረሳቸው ነው ግልጽ እየተደረገው ማለት ነው። ስቴትመንት በታስኒም ኒውስ ነው ያስነበበውና እንግዲህ መንግስቴን አስቀምጧል፣ ጥቃት ሊደርስብን ነበረ፣ ስለዚህ ያን አድርገናል የሚል ሀሳብ ነው የተሰጠው። ከዛም በተጨማሪ ደግሞ ብዙ ሰዎች ሀሳባቸውን የሚያጋሩበት ጉዳይ አለ። ኢራናውያን ፎርስስ እንግዲህ ከኖብል ኩርድስ ጋር በመሆን ጥቃት ሊሰነዘርባቸው የነበረውን ወይም ደግሞ እንግዲህ ተዋርት አድርገዋል፣ አስቀርተዋል ማለት ነው። እስራኤልና አሜሪካ የሚደግፏቸው ናቸው ኢራናውያን ምድር ጥቃት ሊሰነዝሩ የነበሩ የሚል ሀሳብ ነው የተሰጠው። በነገራችን ላይ ስሪላንካ እንግዲህ ሴፍ ጋርድ ላይቭ አድርጋለች። በጣም ህይወትን ለመታደግ ብዙ ስራዎችን እንደሰራች ተነግሮላታል። ይህ ማለት የኢራን ከዚህ ቀደም እንደነገርኳችሁ ጥቃት የደረሰባት መርከብ አለች። እሷን ለመታደግ ከሷ እንግዲህ የተጎዱ ሰዎችን ለማዳንና ያልተጎዱትንም ለማዳን ብዙ ስራዎችን እንደሰራች ተነግሯል። ስሪላንካ ትራይንግ ቱ ሴፍ ጋርድ ላይቭስ ህይወትን ለመታደግ ሙከራ ላይ እንደሆነች ነው የተቀመጠው። የኢራናውያን ሺፖች መርከቦችም በዛ ልክ ነው የተቀመጠ። እንግዲህ ጥቃት የተሰነዘረባቸው የሚቀጥሉ ከሆነ እነሱም ደግሞ አሜሪካ ላይ እንደዚሁ ወደ በኋላ የምነግራችሁ አለ የአሜሪካ መርከብም ታንከር ስለተመታች ማለት ነው። እንደዚህ አይነት ነገሮች እየተባባሱ ሊቀጥሉ እንደሚችሉ ማሳያ ነው ማለት ነው። በሳውዝ ኤዥያን አይላንድ ላይ ኔሽን ላይ እንግዲህ እሷ ግዛት ላይ የተፈጸመ ጥቃት በመሆኑ ነው እንደዚህ አይነት ጉዳዮች
ወይም ከጥቃቱ ጋር በተያያዘ የሪስኪው ስራ ወይም ደግሞ አደጋ ውስጥ የገቡትን ሰዎች የማዳን ስራ እየተሰራ የሚገኘው IRGC ወይም ደግሞ የኢራን ዋናው ጦር እስላማዊት ሪፐብሊክ ኢራን አብዮታዊ ዘብ የሚባለው የዩኤስን ታንከር የዩኤስን መርከብ በሰሜናዊ ጋልፍ በባህር ሰላጤው በምንለው ብዙ ጊዜ እሱ ላይ መምታቱን አረጋግጧል። እንግዲህ ኔቪ ሂት የዩኤስ ታንከር ኢን ኖርዘርን ጋልፍ ዲስ ሞርኒንግ ዛሬ ጠዋት ላይ ነው እንግዲህ በሰሜናዊ የገልፍ አካባቢ ላይ የአሜሪካ መርከብ ላይ ጥቃት እየሰነዘሩት IRGCዎች እነሱ አረጋግጠዋል። እንግዲህ ሚሊታሪ ኤንድ ኮመርሻል noting that military and commercial vessels belongs to the US, Israel and European countries that support them will not be allowed to pass through የሚል ሀሳብ ነው IRGC ያስቀመጠው። ያ ማለት ከእስራኤል ከአውሮፓ ህብረት እንደዚሁም ከአሜሪካ ጋር ግንኙነት ያላቸው የትኛውም መርከቦች የሚሊታሪ የሚሆን የኮመርሻል በዛ አካባቢ ለማለፍ አይፈቀድላቸውም። ይህ የIRGC አቋም ነው። if they are observed they will certainly be ሂት እንደዛ አይነት እንቅስቃሴ ውስጥ የሚገቡ ከሆነ ይመታሉ የሚል ሀሳብ ነው ያለው። እንግዲህ ቀደም ሲል የተለያዩ ሀሳቦች ሲሰጡ ነበረ። እንግዲህ ኢንተርናሽናል ህጎችን የኢራን ሰዎች እናከብር ነበረ፣ ግን አሁን ባለው ሁኔታ እንደዛ አይደለም። ስለዚህ ኢስላሚክ ሪፐብሊክ ኦፍ ኢራን የእስላማዊት ሪፐብሊክ ኢራን ሁሉም መብት አላት፣ በዛ አካባቢ የሚደረገውን እንቅስቃሴ መቆጣጠር መብት አላት በሚል በተለይም በዚህ በሆርሙዝ ሰርጥ አካባቢ ያለውን ለማስቀመጥ ሞክረዋል። ስለዚህ IRGC እና በዚህ ልክ ጉዳዩን ማየት ያስፈልጋል ነው የዲፌንስ ሚኒስትሩ። መከላከያው ደግሞ የአሜሪካ መከላከያ ሚኒስትር ፔት ሄግሴት አንድ ሀሳብ ሰጥተዋል። እሳቸው ምንድነው ያሉት? የእስራኤል መከላከያ ሚኒስትር ጋር በነበራቸው ውይይት ለምሽቱን ማለት ነው ፔት ሄግሴት የጀመራችሁትን ጨርሱ ነው እንግዲህ ያሏችሁ። ዘ ታይምስ ኦፍ እስራኤል ነው ያስነበበው። ሪዳት እንግዲህ የሚለው ጽሁፉ ሙሉ ጽሁፉ ወይም መግለጫቸው የተነጋገሩትን የሚያስቀምጠው prayed the unprecedented cooperation between the US and Israel militaries and encourage kids to continue to the end we are with you የሚል ሀሳብ ነው የሰጡት። ስለዚህ ምንድነው እንግዲህ የእስራኤሉ መከላከያ ሚኒስትር ኢስራኤል ካትስ ጥቃታቸውን አጠናክረው እንዲቀጥሉ ነው ሪከመንድ ያደረጓቸው ፔት ሄግሴት። ስለዚህ አሁንም እናንተ ጋር ነን የሚል ሀሳብ ነው የሰጧቸው። ኦፍ ኮርስ አንድ ላይ ስለሚሰሩም የሚገርምም ጉዳይ አይደለም። እንግዲህ ሌላ በኩል ደግሞ ይሄኛው ትንሽ የነገር ጦርነት ጉሰማውን ለማሳየት ነው ፔት ሄግሴትና ኢስራኤል ካትሲን ካሉ ደግሞ በኢራን በኩል እንደዚህ አይነት ሀሳቦች እንዳሉ ለማሳየት ነው። ስለዚህ አሜሪካም እስራኤልም ኢራንም ሶስቱም ጦርነቱን የማቆም የማለዘብ ፍላጎት እንደሌላቸው ነው የሚያሳየው። የኢራን ጀነራል ኪማርስ ሃይደሪ ይባላል። እሳቸው እንግዲህ ምንድነው ያሉት? will not abandon this war until it achieve its goals and deliver severe blows to the US የሚል ሀሳብ ነው የሰጡት ይህ ጀነራል። ያ ማለት ነው እንግዲህ ሃይደሪ ሀሳብ ያስቀመጡት ይህን ጦርነቱን እኛ አንተውም፣ ምንም ቢሆን አንተውም፣ አንደኛ ጎላችንን እስከምናስከብር ድረስ ወይም ደግሞ ያሰብነውን ውጥናችንን እስከምናሳካ ድረስ፣ ሁለተኛው ደግሞ አሜሪካን ብሎስ እስክናደርጋ ድረስ ወይም ደግሞ አሜሪካን እስከምናናውጣ ድረስ ይህን ማድረጋችንን እንቀጥላለን ነው ያሉት ሃይድሪ በተመሳሳይ ሌላ ሀሳብም ሰጥተዋል። ምንም አይነት ጊዜ ሊወስድ ይችላል፣ how many days this war lasts or ምንም አይነት ቀናት ይውሰድ ወራት ምንም ይሁን እኛ ግን አንተውም እጃችንን አጣጥፈን አንቀመጥም የሚል ሀሳብ ነው። ዲፕቲ ኮማንደር ኦፍ የአልአንቢያ ሴንትራል ሄድኳርተር ናቸውና ቀላል እንትን የላቸውም። we have experienced an 8-year war and we will end this war only when we achieved our ይሄ ማለት ልንገራችሁ ነበረው ጊዜ በነበሩት ወቅቶች ወይም ደግሞ ከ1980 እስከ 88 በነበረው ጦርነት ከ81 እስከ 88 በነበረው ጦርነት ከምዕራቡ ዓለም ጋር ተዋግተናል በኢራቅ ጦርነት ለማለት ፈልገው ነው። ስለዚህ ልምዱ አለን የሚል ሀሳብ ነው የሰጡት። በሌላ በኩል እንግዲህ አሜሪካና እስራኤል ደግሞ 105 ንጹሃንን በ105 የንጹሃን መኖሪያዎች መንቀሳቀሻዎች አካባቢ የሰዎችን ህይወት እንደቀሙ ነው የተነገረው። ይሄን ያለው እንግዲህ ሬድ ክሬሰንት ነው ቀይ ጨረቃ የሚባለው በኢራናውያን እስካሁን 1332 ጥቃቶች ተፈጽመዋል። ይሄ የሆነው እንግዲህ በአሜሪካና በእስራኤል ነው በንጹሃን አካባቢዎች ላይ ለማለት ነው። እንግዲህ ይሄኛው ደግሞ ዊዝ ሬድስ ዶክመንትድ 636 ሎኬሽን ወይም ቦታዎች ላይ እንግዲህ በ105 የንጹሃን ከ636 ሳይቶች ላይ ወይም ቦታዎች ላይ ተመቷል። ከነዚህ ውስጥ እንግዲህ 105ቱ
የንጹሃን ናቸው ነው። 14 ሜዲካል ፋሲሊቲስ እንደዚሁም ደግሞ 14 የሜዲካል ፋሲሊቲዎች ወይም ደግሞ የሕክምና ተቋማትን ከዛም ውጭ ደግሞ 7 የቀይ ጨረቃን ህንጻዎች እንደመቱ ከዛ 174 ሳይቶች ደግሞ እንደዚሁ ጥቃት እንደደረሰባቸው አስቀምጠዋል። የኢራን የውጭ ጉዳይ ሚኒስትር ጦርነቱን አሁን ማቆም አለብን የሚልም ሀሳብ ሰጥቷል። እነዚህ ጉዳዮች እጅግ እየተወሳሰቡ መልካቸውን እየቀየሩ የሚሄዱ እንደሆነ ያስቀምጣል። በደቡባዊ እስራኤልም ድሮን ተተኩሰዋል። አክሽፌዋለሁ ብላለች። በነገራችን ላይ አክሽፌዋለሁ ካሉ አክሽፌዋለሁ ነው፣ ተመተናል ካሉ ተመተናል ነው እና ይሄኛውን አንዳንዴ የጥቃቱን ሰለባ ይሄኛው በዚህ ነው ይሄ በእንደዚህ ነው ብሎ ለማስቀመጥ አስቸጋሪ ይሆናል። ሰው እናንተ የተሰጠውን አክሴፕት አድርጉ ሳይሆን እኔ የተሰጠኝን ያየሁትን አክሰፕት አደርጋለሁ ማለት ሳይሆን ግን አንዳንድ ጉዳዮች ላይ something happen ሲያደርግ happen ነው ክስተቱን ነው actually እኛ ትንታኔ እየሰጠን ስላልሆነ አሁን ክስተቱ ምንድነው የሚለውን ነው። በሌላ በኩል በካታርና ባህሬን አሁን ኤክስፕሎሽንስ ተሰምተዋል። በካታርና በባህሬን የኢራን ሚሳኤል ጥቃት እንደሆነ ተነግሯል። ሰው ይሄ ነገር የሚቆም እንዳልሆነ ያሳያል ወይም ይጠቁማል። ስለዚህ ትራምፕ ካታርም ላይ ባህሬንም ላይ ጥቃት ተሰንዝሯል ማለት ነው። በሌላ በኩል ትራምፕ ደግሞ የሰሜን አትላንቲክ የጦር ጥምረት ዋና ጸሐፊውን ማርክ ሩቴን አመስግነዋል። ማርክ ሩቴን ያመሰገኑት ምንድነው እሱ ያሉት እንግዲህ ሳፖርቲቭ መሆናቸውን በእንደዚህ አይነት አገልግሎት ማሲቭ ስኬል በዋሽንግተን በጣም መጠነ ሰፊ በሆነ መንገድ ጥቃት እንግዲህ በአሜሪካ ላይ አይሚን በኢራን ላይ መሰንዘሯን ተከትሎ ነው። ባይዞ እንደ ይህን መረጃ ሳልነግራችሁ ከ80 በላይ እንግዲህ አስክሬኖች በጥቃቱ አማካኝነት በይችኛዋ የኢራን ጥቃትን አማካኝነት በኢራን ላይ በተፈጸመው ጥቃት አማካኝነት በቴርፔዶዋ ማለት ነው ወይም ደግሞ ምንድነው ትንሽ ቆይ ልንገራችሁ እናንተ በግልጽ ስለምታውቁት 32 ሴለርስ ወይም ደግሞ እነዚህ የመርከብ ሰራተኞች ወጥተዋል። ስሪላንካ ናት ያወጣቻቸው። የስሪላንካ ኔቪ ነው ባህር ኃይል ነው ኤንድ ኤርፎርስም ተሳትፎበታል። በእርግጥ ከ80 በላይ ሰዎች እንግዲህ አስክሬን ወጥቷል። ይሄ ሆኖ ምንድነው አሜሪካ በኢራን መርከብ ላይ በፈጸመችው ጥቃት ነውና ሪስኪው ሰራተኞች ወይም ደግሞ የአደጋ ጊዜ ሰራተኞች እነዚህን ሁሉ ሰዎች ማውጣት እንደቻለች ነው ማውጣት እንደቻሉ ነው የተነገረውና 40 ኪሎ ሜትር ከባህር ዳርቻው የተፈጸመ ጥቃት ነው እና ይሄኛውን ማታ በደንብ ሰፋ አድርጌ እነግራችኋለሁ። ግን ጉዳዩ ይሄኛው ነው። ብዙ ሰዎች በዚህ ጥቃት ላይ ህይወታቸውን ማጣታቸው ያው እንግዲህ ያሳዝናል። because this is የንትን ጉዳይ አይደለም። ይሄ እንግዲህ እነዚህ ሰዎች ሰላማዊ ሰራተኞች ናቸው የሚሆኑት አብዛኞቹ ሰው ያ ሆኗል ነው። እንግዲህ ብዙ ጉዳዮች አሁንም ተቀጣጥሎ ይቀጥላሉ። ዶሃ ካታር አሁንም አፍተር ኤክስፕሎሽኖች እየተሰሙ መቀጠላቸውን ቢቢሲ አልጀዚራን በስፋት እያስነበበ ይገኛል። እንደዚህ አይነት ጉዳዮችን እየተከታተልኩ ነግራችኋለሁ። በቤይሩትና በእስራኤል ዲስትራክሽን ኢን ቤይሩት ቀጥሏል። እስራኤል በምትፈጽመው ጥቃት እንግዲህ ፓሴንጀር ዌት ፎር ዲሌይድ ዩኬ ፍላይት በረራ ለማድረግም ተቸግረዋል። ብዙ ሁኔታዎች አሉ፣ ስብስብ የሆኑ ጉዳዮች አሉ። እነሱን እንግዲህ የምነግራችሁ ይሆናል፣ እናየዋለን። የእስራኤሉ ቤንጎሪዮን ኤርፖርትን ድጋሚ መከፈቱ እየተነገረ ነው። ግን ያም ሆኖ ብዙ ጥቃቶች አካባቢ ላይ እንዳሉ ለመገመት ግድ ብዙ አስቸጋሪም አይደለም። እነዚህ ናቸው አሁን ያሉት ጉዳዮች ነግራችኋለሁ ተመልካቾቻችን።